በእግዚአብሔር ንገረኝ። እሺ መልስ ስጠኝ አብርሃም። እኔ የምለው ሩታ ከሰው አልቆጠራችኋትም እንዴ? ባልተቤቱ ባለችበት ቦታ ላይ እንደዚህ ያዙ ይልቀቁኝ ማልቀስ በነገራችን ላይ ለባለ ትዳር ወንድ ሄርሜላ እንደዚህ ካለቀስሽ ትዳር ለሌለው ወንድ ምን ያክል እንደምታለቅሽ ነው የተረዳሁት በዚህ ሁኔታ ማለት ነው። እንዴ ምን ሆነሽ ነው? በግድ ተረዳኝ፣ በግድ ፍቅር አለ እንዴ? እንደውም ወንድ ልጅ ሴት ልጅ የምታለቅስበት ከሆነ ታስጠለዋለች። የምር አሁን አንቺ አስጠልተሽዋል፣ አስጠልተሽኛል ለማለት ደብሮት ነው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ወይ የሶስተኛው የዓለም ጦርነት እንደቀጠለ ነው ትላላችሁ እነዚህ ሰዎች። እንደው ይሄ ግራ የገባው ትዳር በሚለው ይሰየም፣ ግራ የተጋባው ትዳር። አዎ እንግዲህ ምንድነው አብርሽ አሁን ላይ አንቺንም አይፈልግም ሩታንም አይፈልግም። እንዳዩት እንደተረዳሁት ከሆነ ማለት ነው አብርሽ ልብ ውስጥ ያለው አሁን የልጁ ፍቅር ነው። ገና 6 ወር ያልሞላው ህፃን ልጅ እኮ ወስዶ ባህር ላይ እኮ ዋና ሲያለማምድ የዋለ ሰው ነው። ጂም ስፖርት ቦታ ወስዶ ስፖርት ካሰራ ብሎ ብረት በእጁ አስዞ ምናምን ነገር ሲታገል የታየ ሰው እኮ ነው። አስባችሁታል? ይሄን ያክል የውስጥ ፍላጎት ልጁ አድጎለት አብሮት ስፖርት ቦታ መሄድ እንደገና ደግሞ ዋና ቦታ ለመሄድ በጣም ነው የቸኮለው እና በዚህን ያክል አንገቱን አቀርቅሮ መልስ ስጠኝ፣ እኔ ወዳለሁ፣ ካንተ መሌት አልፈልግም፣ እነጠፍላለሁ፣ ሰቀልላለሁ፣ ነፍሴን ሁሉ አሰጣለሁ ምናምን በጣም ብዙ ለምነሽዋል። ግን በዚህን ያክል አንገቱን ቀና አድርጎ መልስ ያልሰጠሽ በቃ የልጁን ፍቅር ይፈልጋል። ልጁን ማጣት አይፈልግም። ከልጁ ጋር ነው ፈታ ብሎ መኖር የሚፈልገው አብርሽ እና ብዙ ማልቀስ አይጠበቅብሽም ከአንቺ ግን አንቺ ብቻ ሳትሆኒ ከኋላ የቆመችዋ ሁሉ አብርሽን ሳትፈልገው አትቀርም። ተረዳት ላንተ ብላ ምናምን ገነመኔ ምናምን አሽቃበጠች የሌለ ማለት ነው። ምን ነው እልልልል አለች። ነገም እሷ አለቃቅሳ እንዳንቺ ትመጣ ይሆናል አፍቅሬያለሁ ብላ ማለት ነው። እና እናንተ አንቺ አፈቅራለሁ እያልሽ እያለቃቀሽ ነው። ነገር ግን ደግሞ አብርሽ አይፈልግም። ወንድ ልጅ ካልፈልገ አልፈለገም ነው። እና ብዙም አታለቃቅሱበት። የአብርሽ ውሳኔ ደስ ብሎኛል። ሩታ ደግሞ እንዴት ነው ጀነን የምትለው ሙድ የምትይዝባችሁ? እስማ ሙድ እያያዘችባችሁ ነው። ሀሳብ ግን ተጨረስክ እንሂድ ምናምን ነገር እንዴ? ያው ጊዜ ሰጥተሽዋል እስከ ዛሬ ድረስ ማለት ነው። ስለዚህ ከዚህ በኋላ ጊዜሽ መቃጠል የለበትም። እንዴ ምን ሆነሽ ነው እንደዚህ የምታለቅሽው? እንደዚህ ያላንተ መኖር አልችልም ምናምን ገደመኔ። አንተ ደግሞ ምርጫህን አሳውቅ ምናምን። ሲጀመር ሄርሜላ ከሩታ ጋር እንዴት ነው ኮምፔር የምትደረገው? ሄርሜላ እኮ ሩታ እኮ ያብርሽ አብሯት የኖረች ሴት ናት። ሌላው ነገር አቤል አሽቃባጩ ምረጥ የወደፊትህን አጋር አብርሃም የምትቀጥለው ኔክስት ምናምን ነገር አላለም። እንደ አቤል አሽቃባጭ አለ እንዲህ በመድኃኒዓለም ስም ወይኔ ጉዴ! ምንድነው አንተ የምታሽቃብጠው ግን? አሁን ለጓደኛ አዘንክለት ነው የሚባለው? አዘንቂ አንጓች። አንቺ ከሰው ትዳር ውስጥ ውጭ አታለቃቅሽ። የተዋለደ ሰው ተለያይቶ አይለያይም፣ መልሶ ይገናኛል። ምክንያቱም በመሀል ልጅ አለ። ምን ነው እንደዚህ ካልሞትኩኛልሽ እንደ ራስሽን አወረሽ። ቆንጆ እኮ ነሽ አንቺ በራስሽ በመጠንሽ ምናምን ወንድ አታጭም ግን በቃ አላቅም አብርሽ ምን እንዳስነካሽ። በቃ አበሽ በፍቅር ፉቅቅቅቅቃልሽ በፉንቃ ማለት ነው። ወይኔ ስማ ወንድም ቅዱስ። አረ ኳስ በመሬት ተረጋጊ።